ከዛ እንደምንም ብዬ 6 ወር ምናምን ሞላኝ። ከዛ በኋላ ወደ ሀገር መሄድ እፈልጋለሁ አልኳት። ምን እሱ ብቻ ቆይ ካረገው ወዲህ ማበጠሪያና ቅባት እኔ ይዤ አልመጣውም ስመጣ። አሁን ላይ ካላችሁ ይዛችሁ ብትመጡ ጥሩ ነው። እንደዚህ አይነት ሰው ምናልባት ሊያጋጥማችሁ ስለሚችል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የደሞዝ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ሊኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ላካፍላችሁ የምፈልገው አንድ ታሪክ አለኝ። እሱ ምንድነው? የመጀመሪያ አዲስ ወደ አረብ ሀገር ስመጣ እየገጠመኝን ነገር ማለት ነው። መቼም አይረሳም አይደለ? በተለይ የማይረሳ ነገር ያሳለፋችሁት መጥፎ ቦታ ላይ ገጥሟችሁ የማይረሳ ያሳልፋችሁት ነገር ካለ መቼም አይረሳም። ያለፈውን ታሪክ መርሳት አያስፈልግም። ዛሬ ላይ እኔ እዚህ ፀሐይ ላይ ደጅ ላይ ምግብ የምሰራውም ደጅ ላይ ልብስ ማጥበውም ደጅ ላይ በዚህ በዱባይ ሙቀት ይሄንን ደጅ ላይ መስራቴን ቤት እንዳልቀይር ያደረገኝ የማመሰግንበት ምክንያት ምን እንደሆነ ታውቃላችሁ? ያለፈውን ታሪክ ሳስበው ዛሬ ላይ ለእኔ ዓለም ነው ብዬ ስለማስብ ነው እግዚአብሔርን የማመሰግነው። ምክንያቱም ያለፈ መጥፎ ታሪክ ካላችሁ ዛሬ የተሻለ ነው ብላችሁ እንድታስቡ ያደረጋችኋል፣ እንድታመሰግኑ አምላክን ያደርጋችኋል። ምክንያቱም አንድ እርምጃ ነው ለኔ ይሄ አሁን ይሄ ቤት በዛ አይን ሳየው ማለት ነው። እግዚአብሔርን ነው የምላችሁ። በጣም መጥፎ ነገር ነበር ያሳለፍኩት። በጣም ሞራሌ የምትነካ ሴት ነበር የገጠመችኝ ማለት ነው። እሱም ምንድነው ቤሩት ነበረ የመጀመሪያዬን አዲስ ሁኜ እንደመጣሁኝ የተቀበለችኝ ሴትዮ። ምንድነው ያደረገችው? ወደ ቤቷ ልክ ካየሩ ወርጄ ወደ ቤቷ እንዳስገባችኝ ቀጥ ብሏ ስገባ ስለ ስራ ሳይሆን መጀመሪያ ላይ ያስረዳችኝ ስለ እኔ የምመገብበትን ምግብ ነበረ ስታስረዳኝ። በምን አይነት ሳህን በምን አይነት ሁኔታ መመገብ እንዳለብኝ ነበር መጀመሪያ ላይ ስታስረዳኝ የነበረው። ሞራሌን ወደ መስበር ማለት ነው። ይቀጥ ብላ ልትጫወትብኝ የሆነ በቃ አለ አይደል፣ በትርፍ ጊዜዋ ልትጫወትብኝ እንዳሰበች ነገር ነው የተረዳሁት። ምንድነው ያደረገችው መስላችሁ? ወሰደችኝ። እኔ ቋንቋ አዲስ ነኝ፣ ምንም አልችልም። ያው ብቻ ሳህኑንም ሰምኑንም ስታሳየኝ ያው በምልክተኛ ምንም አንልም ይገባናል እንጂ ያው በዛ ነው የተረዳሁት። ሳህን አነሳች፣ አንድ የሆነ ሳህን አነሳች፣ ማንኪያ አነሳች፣ ኩባያ ፕላስቲክ ኩባያ አመጣች። ይሄ ያንቺ መመገቢያ ነው፣ ከዚህ ውጪ አይኖን እየፈጠት እየጮህች እኮ ነው። ከዚህ ውጪ ብትነኪ ከዚህ ብፌ ውስጥ እቃ ነክተሽ ወስደሽ ብትመገቢ በየቀኑ ይሄ የብፌ እቃ አሳጥብሻለሁ ወይም ደግሞ በካሜራ አይሻለሁ ነበር ያለችኝ። ግራ ገባኝ። ወይ ምግቡን አላመጣች ወይ እንድበላም እንኳን ምንም የሰጠችኝ ነገር የለም፣ ምን የለ። ግራ ገባኝ። ከዛ ያው በቃ እያጥላላችኝ እንደሆነ በቃ ይገባችኋል መቼስ። እሺ ብዬ ተቀበልኩ። ወንበር አመጣች ደግሞ የሆነች ለብቻ ከቤት ከነሱ ፊት ለፊት ወደ ጓዳ የምትሆን መቀመጫ ጓዳ አለች። ወንበርም ጓዳዋም ይችነች። ከዚህ ወጥተሽ ሌላ ወንበር ላይ ብትቀመጪ፣ ከዚህ ክላስ ውስጥ ብትወጪ፣ ስራ ስጨርሽ እዚህ ላይ ነው መቀመጥ ያለብሽ። ከዚህ ውጭ ወንበር ብትነኪ በየቀኑ አሳጥብሻለሁ ወይም ደግሞ እርምጃ ወስዳለሁ አለች። ምን አስባ ነው ሴትዮዋ? ዞረብኝ አልኳችሁ እኮ ዞረብኝ። ከዛ እውነትም ነገር ያን ነገር ተገበረችው ማለት ነው፣ ተገበረችው። ከዛ ምንድነው ያደረገችው? አንድ ቀን ወጣች፣ ስራ አላት ለመሰለኝ ወጣች። ልጆቹም ትምህርት ቤት ሄደዋል፣ እሷም ወጣች። ከዛ ስትመለስ ቶሎ ብሎ ወደ በፊው ነው የገባችው ማለት ነው፣ እቃውን ለማየት አወጣች። እያንዳንዱ እቃዎችን እያወጣች ታሽታለች። ምንድነው አልገባኝም። ከዛ ሽታው ምንድነው ብዬ ዝም ብዬ መለከታታለሁ። እንዳለ እነዚህን እቃ ተጠቅመሽባቸዋል፣ ተመገበሽባቸዋል፣ አውጭና ጠቢ ያለችኝ። ሲጀመር እኔ ምግብም አልበላሁም እንኳን እቃውን ልነካ ቀርቶ። እኔ ሲጀመር አልመጣልኝም ማለት ነው። ምንድነው እናንተ ብትሆኑ የሚሰማችሁ ነገር? በቃ ያው አዲስ ደሆኑ ብቻ ሆድም ይብሳችኋል። እንበይም ተናነቀኝ። እያወጣሽ ጠቢ ያለችኝ። የእውነት አጠብኩኝ። ምንም ቋንቋም አልችልማ፣ ምንም ማድረግ አልችልማ። ሴትዮዋ በቃ ደብድ ነው የሚያደርጋት። አጠብኩኝ። ከዛም ምግብ ሰጠች። መጨረሻ ላይ ከጨረስኩ በኋላ ምግብ ሰጠችኝ። በዛው ሳህኔን አመጣችና ምግብ ሰጠችኝ። ስጨርሽ ጠቢ፣ አንድ ቦታ የራስሽ ቦታ፣ አንድ ወሳኝ ቦታ አስቀምጫለችኝ። አስቀመጥኩኝ። ከዛ ሌላ ጊዜ ደግሞ እንግዳ መጣ። ያው በብዛት እኔ አልሰራም ምግብ፣ ከውጭ ነው የሚመጣው ምግብ ማለት ነው። እንግዳ መጣ፣ አርብ ቀን ነው እንግዳ መጣና ምናምን እነሱ ነገ ያስተናገርኩ ሳህን ምናምን ቀጥረን ቤት ላይ ካስቀመጥኩ በኋላ እዛች የተባልኩበት ቦታ ላይ ሄጄ የምቀመጠው። ሲጠሩኝ ገና ከዛ ወጥቼ ነው የምመጣው። እዛ አንዷ የእንግዳ የሆነች ሴት ከሚመገቡት ላይ አንስታ የራሳቸውን ሳህን አድርጋ አመጣችልኝ ማለት ነው።
ከዛ ስትሰጠኝ ማለት ነው ወረረኝ። ያንን ያለችኝን ሁሉ በአይምሮ ይመጣ። ካለዚህ ሳህን ብትበይ ብትጠጪ እኔ ማረግሽን አላቅም ያለችውን ሁሉ አይምሮ ላይ ተተክሏል። በቃ ተጽዕኖ አደረገብኝ ታውቃላችሁ። ከዛ መዳሜ ያችንም ያመጣችልኝ መዳም እንዲያልኳት ቆይ ሳህን ላምጣ፣ ኩባያ ላምጣ፣ ማንኪያ ላርቅ እዚህ ላይ ዘርግፍልኝ ስለ ለምን እኔ በሰጡሽ አበይ እንደምን ችግር አሉ ስተኝ አይ እንዳትበይ በዚህ ምግብ ያለዚህ ውጪ እንዳትበይ ብላ ይሄ ነው የኔ እቃ ብዬ አሰጠዋት ማለት ነው። ከዛ ማን ያለሽ እሷ መዳም አልኳት። ያው ክዋለች። እንዴት እንዳየች ረጅም ሰዓት ነው የተመለከተችኝ። ከዛ መጣሁና ዘርግፊልኝ አልኳት። ከዛ እንዳጋጣሚ መጣች፣ ሴትዮዬም ራሱ መጣች ማለት ነው ከክላስ። ከዛ ከሳሎን ወደዚህ እኔና እንግዳዋ ስናወራ መጣች። ከዛ ለምንድነው የምትዘረግፊ? በማስመሰል ታውቁታላችሁ የእነሱን ማስመሰል ማለት ነው። እየሳቀች ምናምን ለምንድነው በዚህ ማትበዩ? ለምን በሰጠችሽ ሳህን አትበይ ምናምን ነገር ምናምን። እኔ ደግሞ ኩስትር አልኩና አንቺ ነሽ እንዳትበይ ያለሽኝ፣ ይሄ ነው የአንቺ ሳህን ብለሽ የሰጠሽኝ አልኳት። በአማርኛም በእነሱ በቃ እንዲህ ስብርብር እያረኩ ማለት ነው። ከዛ በቃ ክዋለችና ጥላት ሄደች። እንግዳዋ ወደ ጓደኞቿ ጋር ሄደችና ታወራለች። በቃ ስለዚህ ነገር ደንቋት ማለት ነው። ከዛ በልቶ ጠጥቶ ደግሞ ፎቶ ሊነሱ ሲሉ ነይ አንሽን አለችኝ። ያቺ እንግዳ ማለት ነው። እንግዲህ መልካም ሰው ናት። ያው በቤቷ እንደዚች አይነት አታውቅም ይቺ ሴት። ያው ስታወራ ብታይ ከእንግዳ ጋር ስታወራ ስጠራኝ እና ያስተናግጅ ስትል ምናምን በጣም ጥሩ ለእኔ መልካም መስላል የምትታየው ለሰው። ከዛ ኒያ እሺ ስትል ሩጥ አመጣ አራት ችልም የት የምታውቀውን ስለሙ ስለ ስልክ ምናምን ነገር ምን ጭቅ አረገችኝ። አይ ችግር የለውም አሳያታለሁ ብላ መጣችና አሳየችኝ ማለት ነው። አሳየችኝና አንሽኝ አለች። እኔ ደግሞ ተንቀጠቀጥኩ። በቃ ያለችኝ ሁሉ አይምሮ ላይ እንትን ብሏል ታውቃላችሁ። በቃ ፍርሃት እንደማልችል ራሴን ዝቅ አድርጌ ወደ ማየት ምናምን ነገር ነበር የሚሰማኝ። ከዛ ያሆነ ደግሞ በሌላ ጊዜ ወደ ቤተሰቦቿ ጋር ወሰደችኝና እንደ ሄድኩኝ ቤተሰቦቿም እንዴ ናቸው እንደዚህ አላስተዋወቀችኝም። ብቻ ስራ ካለ ስጧት፣ ሳትቀመጥ በፊት ስራ ስጧት አለች። እንዳለ ክላሳቸው መኝታ ክፍላቸውን ሁሉ አጸዳሁኝ። ሰራተኛ አይቱ ታያቅም። እንደገና ያንን ጨርሼ ደግሞ ጓሮውን ምናምን ሁሉንም አጸዳችኝ ማለት ነው። ይላችሁ ቋንቋ ሳትችሉ ስትመጡ እንደዛ አይነት ነገር ያጋጥማችኋል። አዲስ ስትሆ እንደዛ አይነት ነገር ተጽዕኖ ያደርግባችኋል። በዚህ ላይ ደግሞ የዚህ ሴትዮ ምግብ ሳህን መለየት ለኔ አይምሮ ነክቶኝ ነበር። እና ታጠቢ ትለኛለች፣ ሁሌ ታጠቢ ትለኛለች። ግን ጸጉሬን ማበጠሪያም ቅባትም አይቶ ስለማያውቅ ከሚገርማችሁ እናቴ ሁሉ ሲሄድ ያለቀሰችውን እኔ መቼም አይረሳኝም ማለት ነው። ቅጫም ሰርቶ ጸጉሬ እንግዲህ አስቡት፣ አረብ ሀገር 6 ወር ቆይቼ በሚሄድ ሰዓት ጸጉሬ ቅጫም ሰርቶ ይገርማል የሄድኩት ማለት ነው። እስከዚህ ድረስ ማበጠሪያ ሳስገዛልኝ ቅባት ሳትገዛልኝ እኔ ማውራትም እሷን መናገርም አልችልም። በዛ ላይ በቃ ከዛ ሄዳለሁ አልኳት ማለት ነው። ሄዳለሁ ስላት በራስሽ ገንዘብ ነው የምትሄጂው፣ 2 ወር ተቀመጪና ጨምረሽ በዛ አሳፍርሻለሁ አለችኝ። ይሁን እጠብቃለሁኝ አልኳት። እስከዛ ግን ሰላም ስጭኝ ተይኝ አልኳት። አይ አልተውሽም፣ ትሰሪያለሽ፣ እኔ ምልሽን ሁሉ ታደርጋለሽ፣ ግን አንድ ቀን እንዳትነኪ። ከዛ እሺ። ከዛ በኋላማ 2 ወር እስከሚሞላኝ ከሚገርማችሁ ሽንኩርት ምግብ ልሰራ ስትል ሽንኩርትና ሽንኩርት ምናምን ላጭ ትለኛለች። ሽንኩርት ነጭ ሽንኩርት በነካበት እጄ ቀዩን ሽንኩርት መላጥ አልችልም። ታጠቢ ትለኛለች እንደገና ማለት ነው። ሽንኩርት ነክተሻል ታጠቢና እንደገና ቀይ ሽንኩርትን ትልጫለሽ። ከዛ ቀይ ሽንኩርት ደግሞ ለጠስታ በቂ ደግሞ ድንቹን ለመላጥ ታጥበሽ ነው። እንዲህ ማለት ደግሞ ጀመረች። አምላኬ ሆይ ጉስቱን ስጠኝ። በቃ እኔ ባንቀስ ነው ስራዬ። እያናገረችኝ እሰራለሁ፣ በእልህ እሰራለሁ። ከዚች ብቻ ፈጣሪ ጋላገነኝ እያልኩ እሰራ ነበር ማለት ነው። ከዛ ደረሰ ያ ቀን፣ ወረቀቱ ተሰራልኝ፣ አሰራችልኝ። ያው ባዶ እጄን ወደ ሀገሬን እንድመለስ ፈለኩኝ ማለት ነው። ሄድኩኝ ማለት ነው ሀገሬ። ከሚገርማችሁ ከዛ ወዲህ ግን ሳልነግራችሁ ሄዳ አስከንስላብኛለች። እንደ መጥፎ እኔ መጥፎ ለሷ ሆኜ ማለት ነው አስከንስላብኛለች ድጋሚ እንዳልመለስ። እኔ ሁላ በስመ አብ ወወልድ ወመንፈስ ቅዱስ ያወቅኩት ራሱ ከስንት አመት በኋላ ነው። እኔ በሷ የተነሳ አረብ ሀገር መቼም አረብ ሀገር በቃ ጤነኛ ይሆናል ብዬ አስቤ አላቅም። በቃ ሁሉም አንድ ናቸው ብዬ ነበር የደመደምኩት። አልመጣም ብዬም አስቤ ነበር እኔ ራሴ። እና አስከንስላ ወደ ሀገሬ አስገባችኝ። እናቴ ግን እንዴት ክው እንዳለች፣ እንዴት እንደደነገጠች በቃ ምን መስዬ በ6 ወር እንደሄድኩኝ ማለት ነው። ምን መስዬ በቃ ቅጫም ሰርቼ እንግዲህ ሀገሬ ላይ ሰላም ጤነኛ ምርጥ ሰው የነበርኩት ሀገሬ ወደዛ ሲሄድ ቅጫም ሰርቶ
የተቀዳደደ ቦርሳ ምናምን ነው ይዤ ሄድኩት። ይሄ በእጅ የሚያዝ ቦርሳ እሷ የሰጠችኝ ነው። እሱንም አልቀማችኝም። እግዚአብሔር ስጣት። የተቦጫጨቀ አየር ላይ ደግሞ በጣም ነው የሚሰማችሁ። በነገራችን ላይ ኮንትራታችሁን ሳጨርሱ ከሄዳችሁ ያው ሌሎቹ እንዲህ ምናምን ስለሆን በጣም የሚሰማ እና አየር ላይ ራሱ እንደዚህ ኮንትራታቸውን ጨርሰው ቆይተው ምናምን ይሄዱ የኛ ሀገር ልጆች ምናምን ስታዩ ዘንጠው ለብሰው ምናምን ስታዩ፣ እኔ ደግሞ የዛኔ የተቀዳደደ ልብስ የራሴን ለብሽ የነበረውን ነው የለበስኩት። የእጅ ቦርሳ ራሱ እሷ የተቀዳደደ የሰጠችኝ ነው ያስኩት፣ ወጉ እንዳይቀርብኝ እና እነዛን የለባበሱትን ምናምን ስታዩ ሻንጣ ለዘመዶቻቸው ልብስ ምናምን ገዝተው እቃ ገዝተው ምናምን ያሉትን ልጆች ስታዩ በጣም ነው ስሜታችሁ የሚነካው። የምሬ ነው ምላችሁ። አላደለኝም ነበረ፣ ግን እግዚአብሔር ይመስገን ሙሉ ሰውነቴን ይዤ በመሄዴም ደግሞ ተመስገን ነው። የዛኔ ተመስገን አላልኩም፣ አሁን ላይ ነው ተመስገን ያልኩት፣ እውነትን ለመናገር ማለት ነው። እና በጣም ነው የሚሰማችሁ። እንደዛ አይነት ቤትም አለ እና ያለፈው ታሪካችሁ የአሁኑን ታሪካችሁን ያስተካክለዋል። ምክንያቱም ያ መጥፎ ታሪካችሁ ዛሬ ላይ ስታዩት ግን ስታነጻጽሩት ይሄ አሁን ያለሁበት እግዚአብሔር ይመስገን እላለሁኝ። ለዚህ ቀን ለዚች ሰዓት ለዚች ለት ያደረስከኝ ያንን ትግስት አስታግሰህ ለበጎ ነው ብዬ እና በጣም ነበር የጠላሁት ወደ አረብ ሀገር መምጣት። በስንት አመት ነው አሁን ራሱ የመጣሁት። ከዛ አስቡ 2007 ማለት በጣም የቆየ ነው። አሁን ላይ የመጣሁት 2016 አስቡት። በጣም ተጽዕኖ አድርጎብኝ ማለት ነው። በጣም አእምሮዬን ነክቶኝ ሁላ የሆነ አእምሮ ተነክቷል። በቃ ብዙ ትንሿን ያጫወትኳቸው። በነገራችን ላይ ሁሉም አይታወስም አልፏልና ያው ሰውም አይደለን እንረሳለን እንጂ ግን ያልተረሱትን ነገሮች ነው አሁን ያጫወትኳችሁ ማለት ነው። እና ያለፈ ታሪካችን የወደፊቱን ያጠራዋል፣ ያስታውሰዋል፣ የዛሬው እንድናመሰግን ያደርገናል። ከዛ አንጻር ነው እኔ እዚህ ላይ ፀሐይ ላይ ብቀቀልም ብሰራም ውጭ ላይ ፀሐይ እየነደድኩ ብሰራም ግን ይቺ መዳም አሁን ያለሁባት መዳም እንደዚህ ሰው አትንቅም። እግዚአብሔር ይመስገን በፈለኩት ሳህን በላው አልጠጣው። ሲጀመር መብላቴን መጣጣቴን አትጠይቅምም። ግን በምንም በላው ምንም ጠጣው መፍትሄ ነው። ደሞዜን በአግባቡ ትሰጠኛለች፣ በስርዓት ታናገራኛለች፣ አከብራታለሁ፣ ታከብረኛለች። እና ከዛ አንጻር ታለማመስገን የለብኝም። ግን እንዴት ይረሳልኝ? አይረሳም። ታውቃላችሁ መጥፎ ነገር ከአይምሯችሁ አይረሳም። ምንም እንኳ ብታልፉትም ግን ታመሰግኑበታላችሁ። እና ይሄ ልላችሁ ወድጄ ነው ውዶቼ። ስላዳመጣችሁን ከልብ ነው ማመሰግነው። እናንተ ሳድስ ስትመጡ ምን አይነት ገጠመኝ ገጥሟችሁ ያውቃል የሚለውን ኮሜንት ላይ አስቀምጡልኝ።